إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله وسلم عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد ዛሬ ኢንሻአላሁ ተዓላ የተፍሲር ደርሳችንን የምንጀምረው ከሱረት አልቡሩጅ ነው። ሱረት አልቡሩጅ 22 አያቶች ያሉት ሲሆን የወረደው መካ ላይ ነው። ይህ ሱራ ያጠነጠነው ለዲናቸው ብለው ለአላህ ሱብሓነሁ ወተዓላ ብለው መስዋዕትነት የከፈሉ ሰዎች ራሳቸውን እሳት ውስጥ እስከ መከተት ድረስ እንደዚህ አይነት ግፍ የደረሰባቸው ሰዎችን ታሪክ እንዲሁም እነሱን እንዲህ አይነት ግፍ ያደረሱባቸው ጨካኝ ሙጅሪሞች የሚጠብቃቸው ቅጣት ካልተወበቱ ወደ አላህ ሱብሓነሁ ወተዓላ ካልተመለሱ አደገኛ ቅጣት እንደሚጠብቃቸው ይህን በስፋት የሚዳስስ ሱራ ነው። ከመጀመሪያው አንስተን እናያለን ኢንሻአላሁ ተዓላ። قال الله عز وجل والسماء ذات البروج واليوم الموعود وشاهد ومشهود እነዚህ አረፍተ ነገሮች አላህ ሱብሓነሁ ወተዓላ የማለባቸው ቃላት ናቸው። አላህ ሱብሓነሁ ወተዓላ በማንኛውም ነገር ይምላል። ከፈጠራቸው ፍጥረታት በሰማይ በምድር በቀን በሌሊት በሩሃ በተለያዩ ነገሮች ይምላል አላህ ሱብሓነሁ ወተዓላ። የሚምለውም ደግሞ ለሚናገረው ንግግር አጽንኦት ለመስጠት የበለጠ ለማጠናከር ሲባል፣ ላኪን ሰዎች ግን ከአላህ ሱብሓነሁ ወተዓላ ውጪ በማንም እንዳይምሉ ተከልክሏል። ነቢያችን ሰለላሁ ዐለይሂ ወሰለም መን ካነ ሓሊፈን ፈልየሕሊፍ ቢላሂ አው ሊየስሙት፣ የሚምል ሰው በአላህ ሱብሓነሁ ወተዓላ ብቻ ይማል ወይም ዝም ይበል ብለዋል። መን ሐለፈ ቢገይሪላሂ ፈቀድ አሽረክ፣ ከአላህ ሱብሓነሁ ወተዓላ ውጪ በማንኛውም ነገር የማለ ሽርክን ፈጽሟል ብለዋል። ስለዚህ ሙእሚኖች ከአላህ ሱብሓነሁ ወተዓላ ከሱ ስሞችና ባህሪያት ውጪ በምንም ነገር እንዳይምሉ ተከልክለዋል። አላህ ሱብሓነሁ ወተዓላ ግን ላ ዩስአሉ ዐማ የፍዐሉ ወሁም ዩስአሉን፣ አላህ ሱብሓነሁ ወተዓላ የሚጠየቅ አይደለም። በምን ማልክ ለምን ማልክ የሚባል አይደለም። ታዲያ ወሰማኢ ብሎ በሰማይ ይምላል። በሰማይ እምላለው ማለት ነው። ሰማ ዋው ልቀሰም ይባላል። የመሐላ ፊደል ናት ዋው። ወሰማኢ በሰማይ እምላለው ዛቲል ቡሩጅ ባለከዋክብት በሆነችው ሰማይ ወይም ከዋክብቶች የጨረቃ የፀሐይ ምህዋር መሽከርከሪያ በሆነው ይህ ባለው ሰማይ እምላለው። ባለከዋክብት ወይም ባለምህዋር በሆነው ሰማይ እምላለው ይላል አላህ ሱብሓነሁ ወተዓላ።
ወልየውሚ አልመውዑድ እንዲሁም ቀነ ቀጠሮ በተያዘለት ቀንም እምላለሁ። አልየውም የውም አልቂያማ፣ አልመውዑድ ጊዜ ተሰጥቶት ተወስኖለታል። ያንን ጊዜ የሚያውቀው አላህ ሱብሓነሁ ወተዓላ ብቻ ነው። ያ ጊዜ ሲደርስ ለሰከንድ ወደፊትም ወደ ኋላም አይልም፣ ይከሰታል። ሰዎች ተቀስቅሰው አላህ ሱብሓነሁ ወተዓላ ፊት ይቆማሉ። ዱንያ ላይ በሰሩት ስራ መሰረት አላህ ሱብሓነሁ ወተዓላ ይተሳሰባቸዋል። ያ የውሙን ዐዚም ታላቁ የመጨረሻው ቀን የውመል ቂያማ፣ ያ ዕለት የተወሰነ ጊዜ ተመድቦለታል። ያንን ጊዜ የሚያውቀው አላህ ሱብሓነሁ ወተዓላ። ታዲያ ጊዜ ቀጠሮ በተሰጠው ቀንም በየውመል ቂያማ እምላለሁ ይላል አላህ ሱብሓነሁ ወተዓላ። ወሻሂዲን በሻሂድ በተጣጅ ያኒ በሚገኙ ሑዱር በሚያደርጉ ሰዎች ማለት ነው። የውመል ቂያማ ስራቸውን ለማየት ውጤታቸውን ለማየት የሚጣዱ ህዝቦች ማለት ነው። ወመሽሁድ መሽሁድ ደግሞ የሚታዩ ነገራት ማለት ነው። የውመል ቂያማ የሚታዩ አስፈሪ ክስተቶች፣ የተለያዩ ድርጊቶች፣ በእነዚህ ሁሉ እምላለሁ። ሻሂድና መሽሁድ የሚለው ላይ ሙፈሲሮች በርካታ ነገር ብለዋል። ሻሂድ መሽሁድ የሚለውን አላህ ሱብሓነሁ ወተዓላ እንዲህ ብለው ስላልወሰነው ሻሂድና መሽሁድ ብቻ ነው ያለው። ስለዚህ ሻሂድ ማለት የውመል ጁሙዓ ነው ያላለ፣ መሽሁድ ደግሞ የውም ዓረፋ ነው ወይም የውም ነሕር ነው የሚታረድበት እለት ነው ብሎ የፈሰረ አለ። ሻሂድ ማለት ነቢያችን ሰለላሁ ዐለይሂ ወሰለም ናቸው፣ መስካሪ ስለሆኑ ኡማቸው ላይ ስለሚመሰክሩ። መሽሁድ ደግሞ የሚመሰክርባቸው የእሳቸው ኡመቶች ተብሎም ተፈስሯል። በርካታ ተፍሲሮች አሉ። ሁሉም እዚህ ውስጥ ሊካተት፣ ሁሉም እዚህ አረፍተ ነገር ውስጥ ሊገባ የሚችል ነው። እንደሚታወቀው አንድ የቁርአን ንግግር በርካታ ማዕናዎችን ሊያካትት ይችላል። እነዚህ ማዕናዎች እርስ በርስ የማይጋጩ እስከሆነ ድረስ ለዛ አያ ተፍሲር ሊሆኑ ይችላሉ ማለት ነው። አላ ኩል ሐል ሻሂድ ከሚለው ተፍሲር ውስጥ አንዱ የሰው ልጅ ማለት ነው የሚጣድ የውመል ቂያማ ስራውን ሊያይ የስራውን ውጤት ሊያይ የሚጣድ የሚከሰት የሚገኝ ማለት ነው። መሽሁድ ደግሞ የዛኔ የሚታዩ ክስተቶች የውመል ቂያማ አስፈሪ የሆኑ ነገሮች ሁሉ እዚህ ውስጥ ይገባል ማለት ነው። በእነዚህም እምላለሁ አለ አላህ ሱብሓነሁ ወተዓላ። ይህ የተማለበት ነገር የመሐላው መቋጫ ምንድን ነው? ለቱብዐሱነ ትቀሰቀሳላችሁ፣ የውመል ቂያማ ትቀሰቀሳላችሁ፣ በስራችሁም ትመነዳላችሁ ነው ብለው ፈስሯል። አንዳንዶች ደግሞ ቁቲለ አስሓቡል ኡኽዱድ የሚለው የተማለበት ነገር ይህ ነው ብለው ፈስሯል። ቁቲለ አስሓቡል ኡኽዱድ፣ ቁቲለ ሉዒና ማለት ተረገሙ፣ አላህ ሱብሓነሁ ወተዓላ ከዝነቱ አባረራቸው፣ ቅጣት የሚገባቸው እርኩሶች ክፉዎች ሆኑ ማለት ነው። እነማን? አስሓቡል ኡኽዱድ የጉድጓዱ ባለቤቶች፣ የጉድጓዱ ባለቤቶች። ጉድጓዱ ማለት አናሪ እሳት ያለበት ጉድጓድ ማለት ነው። ጉድጓድ በመንገዱ አፋፍ ላይ አደገኛ ገደል እንዲቆፈር ታዞ በዛ ጉድጓድ ውስጥ ደግሞ በጣም ከፍተኛ ነዳድ ያለው እሳት እንዲቀጣጠል ተደረገና አማኞች እዛ ውስጥ እንዲገቡና እንዲቃጠሉ የተደረገበት ሁኔታ አለ። ስለዚህ ይህንን የፈጸሙ ሰዎች መንገድ ላይ ጉድጓዶችን ቆፍረው እሳትን አቀጣጥለው ሙእሚኖችን ያቃጠሉ ያነደዱ ሰዎች ተረገሙ። እነዚህ ሰዎች ይህንን አያ በተመለከተ ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩትን ሐዲስ ነው ብዙ ሙፈሲሮች ያ ነው የተፈለገበት ብለው አስቀምጧል። ያ ሐዲስ ደግሞ ኢማሙ አሕመድ እንዲሁም ኢማም ሙስሊም እና ሌሎችም የዘገቡት ሐዲስ ነው። ለምሳሌ አልኢማም ኢብኑ ከሲር ተፍሲራቸው ላይ وقد قال الإمام أحمد حدثنا عفان قال حدثنا حماد بن سلمة عن ثابت عن عبد الرحمن بن أبي ليلى عن سهيب أن رسول الله صلى الله عليه وسلم قال كان ملك في من كان قبلكم وكان له ساحر إلى آخر الحديث رجم حديث أستلالقوا كإمام أحمد ويم إمام أحمد مسندات شولي
ከዛሊከ ሰሂህ ሙስሊም ላይ ነሳኢ ላይ ሌሎችም የሐዲስ መዛግብት ላይ የተዘገበ ረጅም ሐዲስ አለ። ሐዲሱ ምንድነው? ነቢያችን አለይሂ ሰላቱ ሰላም እንዳሉት ከናንተ በፊት ከነበሩ ሰዎች ውስጥ የአንድ ንጉስ ድግምተኛ ነበረው፣ ሳሒር ነበረው። ያ ሳሒር እድሜው እየገፋ እያረጀ ሲሄድ ይህንን ሲህር የሚያስተምረው ወራሽ ይፈልግና አንድ ወጣት ልጅ እግር የሆነ ተማሪ ይመድብለታል፣ ንጉሱ ማለት ነው። ያ ምን ሊያደርግ ሲሕርን ከዚህ ሰውዬ ሊወርስ ድግምትም ማለት ነው ከሱ ወርሶ ከሱ ተምሮ ያንን ስልጣኑን ያው በሲሕር በድግምት ሊያስቀጥል ማለት ነው በሱ ሳቢ። ታዲያ ይህ ልጅ ተመልምሎ ለሳሂሩ ተሰጠው። ሳሂሩ ያለበት ቦታ ሄዶ ሲሕርን እየተማረ ይመጣል፣ እየተማረ ይመለሳል። በዚህ ሁኔታ ሳለ አንድ ጊዜ ወደ ሳሒሩ ሲሄድ መንገድ ላይ አንድ ባህታዊ ይገጥመዋል። አላህን ሱብሓነሁ ወተዓላ የሚያመልክ ያው ከኛ በፊት በነበረ የዲን መመሪያ በኢንጂል በዒሳ ሃይማኖት አላህን ሱብሓነሁ ወተዓላ የሚያመልክ ተውራትን የሚያነብ መልካም ሰው መንገድ ላይ ይገጥመዋል። ይህ ሰው በዚህ ሰውዬ ይደነቅና ቁጭ ብሎ ያደምጧል። የሚናገረው ጥሩ ነገር ነው፣ ሕክማ ጥበቦችን መልካምን ነገር ነው የሚናገረው። ስለዚህ ቁጭ ብሎ በሱ መመሰጥ የሱን ትምህርት ማድመጥ ምናምን ይጀምራል። ከዛ ወደ ሳሒሩ ይሄዳል ማለት ነው። ከሳሒሩ ሲመለስ በድጋሚ የሰውዬ ጋር ቁጭ ይላል። በዚህ መልኩ እየተመላለሰ ሲማር ማርፈድ ጀመረ ወደ ቤቱ ማለት ነው። ወደ ቤቱ ሲመጣ ሲያረፍድ ይገርፉታል። ለምን አረፈድክ ብሎ ይገርፉታል። ወደ ሳሒሩም ሲሄድ እንደዚሁ ያረፍዳል። ስለዚህ ሳሒሩም ይገርፈዋል። በዚህ ሁኔታ በሁለቱም በኩል ሲገረፍ ይህንን ነገር ለራሂቡ ለባህታዊው ይህንን ገጠመኝ ይነግረዋል። የሚነግረው ሰዓት ሳሒሩ ጋር ስትሄድ ቤተሰቦች ያስረፈዱኝ በላል፣ ቤተሰቦች ጋር ስትሄድ ደግሞ ሳሒሩ አስረፈደኝ በላል። በዚህ አጋጣሚ ምን ያደርጋል? ራሂቡ ጋር ባህታዊው ጋር ይማራል። ሕክማን ዲንን ትክክለኛ ዲንን እየተማረ እያደመጠ ብዙ ጊዜ ከቆየ በኋላ አንድ ጊዜ መንገድ ላይ አደገኛ እንስሳ ሰዎች እንዳይተላለፉ አድርጋ ይገጥመዋል። በጣም አደገኛ እንስሳ ነው። ሰዎች ፈርተው ማለፍ አልቻሉም። የዛኔ ምን ይላል? ዛሬ ሳሒሩ ይሁን ራሂቡ እውነተኛ የምፈትንበት ቀን ነው፣ እውነተኛው ዛሬ ይወጣል ይልና ድንጋይ ያነሳና ምን ይላል? ጌታዬ ሆይ የዚህ የራሂቡ የባህታዊው ነገር ከሳሒሩ የበለጠ አንተ ዘንድ ትክክለኛ አንተ ዘንድ ተወዳጅ ከሆነ በዚህ ድንጋይ ይሄንን ራሂብ ግደለው ይልና ድንጋዩን ሲወረውር እንስሳውን ይመታውና ይሞታል። ሰዎችም ያልፋሉ ማለት ነው። ስለዚህ አረጋገጠ ማለት ነው። ይህንን ይመጣና ለራሂቡ ይነግረዋል። በሚነግረው ሰዓት በልበል እንግዲህ አላህ ስብሓነሁ ወተዓላ አሁን ከራማ እየሰጠህ ነው፣ ከኔ በላይ ደረጃ ከፍ እያለ ነው። ስለዚህ ለማንም እንዳትነገር፣ ይህንን ጉዳይ ከተሰማ በአላህ ስብሓነሁ ወተዓላ እንዳመንክ ሐቅን እንደተከተልክ ከተሰማ ትቀጣለህና በምትቀጣ ሰዓት እኔን እንዳትጠቁም ይለዋል። ያስፈራረዋል ማለት ነው፣ ያስጠነቅቀዋል ማለት ነው። እሺ ይለና አላህ ስብሓነሁ ወተዓላ ከራማ ይሰጠዋል። ከራማ እንግዲህ ኻሪቁል ዓዳ ከተለምዶ ወጣ ያለ ነገር ማለት ነው። አላህ ስብሓነሁ ወተዓላ ከዚህም በፊት ከነቢዩ ሰለላሁ ዐለይሂ ወሰለም ኡማ በፊት በነበሩ ህዝቦች አማኞች ላይ አንዳንድ ሰዎች ላይ የሚያደርገው በእኛም ኡማ የሚኖር ነው። ይህ አህሉ ሱነት ወልጀማዓ የሚያምኑበት ጉዳይ ነው። ታዲያ ይህ ልጅ አላህ ስብሓነሁ ወተዓላ የሰጠው ከራማ ምንድን ነው? አይነ ስውር ሆኖ የተወለደ ሰው በአላህ ስብሓነሁ ወተዓላ ስም ብለው ፊቱን ሲያብሰው አይኑ ይገለጣል። ለምጽ ያለበት ሰው በአላህ ስም ብለው ሲዳብሰው ጤነኛ ይሆናል። ማንኛውም በሽታ ያለበት ሰው በአላህ ስም ብለው ሲያብሰው ምን ይሆናል? ጤነኛ ይሆናል ማለት ነው። ይህ ነገር እየገነነ እየተሰማ ዝናው በጣም እየጎላ ሲመጣ ንጉሱ ዘንድ የሚቀመጥ የንጉሱ አማካሪ አይነ ስውር ነውና
ይህንን ልጁ የሚያደርገውን ነገር ያውቃል። በሚያውቅ ሰዓት ገንዘብ ይዞ ይሄዳል። ብዙ ገንዘብ ይሄድና ልጄ ሆይ አንተ ለምጻምን እንደምታደን አይነ ስውርን አይኑን እንደምገልጥለት ሰምቻለሁ እና ይኸው እንደምታየኝ አይነ ስውር ነኝ፣ አይኔን ከገለጥክልኝ ይህን ሁሉ ንብረት እሰጣለሁ ይላል። በዚህ ሰዓት እኔ በፍጹም ማድን አይደለሁም፣ የሚያድነው አላህ ሱብሓነሁ ወተዓላ፣ በአላህ ሱብሓነሁ ወተዓላ ካመንክ ዱዓ አደርግልሃለሁ ትድናለህ ብሎ ዳዕዋ ያደርግለታል ማለት ነው። ይህም ሰው ዳዕዋውን ይቀበልና በአላህ ሱብሓነሁ ወተዓላ ያምናል፣ ሐቅን ይቀበላል ማለት ነው። እስልምና እንግዲህ ሲባል ታውቃላችሁ፣ እስልምና ማለት በየትኛውም ዘመን የነበረ የነቢይ እምነት ነው። ማንኛውም ነቢይ ይዞ የመጣ እምነት ምንድን ነው? እስልምና ነው፣ ሐቅ ነው። ሁሉም ነቢያት ሙስሊሞች ናቸው። የሁሉም ነቢያት ተከታይ ሙስሊሞች ናቸው። ታዲያ እስልምናን ተቀበለ፣ አላህ ሱብሓነሁ ወተዓላ እንዲያሽረው ዱዓ አደረገለት፣ ሲያባብሰው አይኑ ተገለጠ ማለት ነው። ይህ ሰሒህ ሐዲስ ነው። ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት አይኑ ይገለጣል፣ ይመጣና የተለመደው ቦታ ስልጣኑ ላይ ሄዶ ቁጭ ይላል ማለት ነው። በዚህ ሰዓት ንጉሱ ሲያየው ያያል። ከዚህ በፊት አያይም ነበር፣ አሁን ያያል። ማን አይነህን ከፈተልህ ሲለው አላህ። ማን ነው አላህ? ከኔ ሌላ አላህ አለ እንዴ? ንጉስ ከኔ ሌላ የሚመለክ ፈጣሪ አለ እንዴ? አይ አንተ አይደለህም፣ እኔንም አንተንም ሁሉንም ፍጡር የፈጠረው አንድ አላህ ሱብሓነሁ ወተዓላ ብቻ ነው፣ እሱም ብቻ ነው ሁላችንም ማምለክ ያለብን በሚለው ሰዓት ያስፈራራዋል። ቢይዝትበት አልሰማ ሲለው አደገኛ ቅጣት አቀመሰ። መጋዝ እንዲመጣ ተደረገና ከጭንቅላቱ እስከ እግሩ ድረስ ለሁለት ተሰነጠቀ ማለት ነው። ለአላህ ሱብሓነሁ ወተዓላ ብሎ ተሰዋ ማለት ነው። ነገር ግን ከዛ በፊት ልጁ ሰበብ እንደሆነለት ነግሮት ስለነበረ ልጁ ይጠራል። ልጁ በሚጠራ ሰዓት ልጄ ሆይ ይለዋል ንጉሱ። በጣም በተማርከው ሲህር በተማርከው ድግምት ከፍተኛ ደረጃ እንደደረስክ ሰምቻለሁ። ለምጽ ያለበትም እያዳንክ ነው፣ አይነ ስውርንም አይኑን እየገለጽክ ነው ብሎ ሲያሞካሸው በፍጹም እኔ አይደለሁም አለ። እኔ አይደለሁም፣ ይህን ሁሉ የሚሰራው አላህ ነው አለ። ማን ነው አላህ? አላህ እኔንም አንተንም ሁሉንም ፍጡር የፈጠረ ነው። ከኔ ሌላ አምላክ አለ እንዴ ብሎ እሱንም መቅጣት ይጀምራል። በሚቀጣው ሰዓት በጣም ቅጣቱ ሲበረታበት አልቻለም። ወደ ራሂቡ ይጠቁማል ማለት ነው። ራሂቡ ይመጣል። ራሂቡ ያው በኢማን ነው የኖረው። በኢማኑ እንደጸና እናያለው። ምንም ፈተና ሊበግረው አልቻለም። እሱም አደገኛ ቅጣት ቀመሰ ማለት ነው። ከዛ የልጁ ተራ ደረሰ ማለት ነው። ልጁ ፊት ለፊት እንዲቀጣ አልፈለገም። ፊት ለፊት እንዲቀጣ ስላልፈለገ በተለያየ መልኩ እንዲቀጣ አደረገ። አንድ ጊዜ ምን አደረገ? ወታደሮችን አዘዘና ተራራ ላይ ያወጡታል። ተራራ ጫፍ ላይ ስትደርሱ ወደ ዲኑ እንዲመለስ፣ ወደ ኩፍር ማለት ነው። ዲኑ የሚለው ኩፍርን ነው፣ በንጉሱ ጌታነት እንዲያምን ማለት ነው። ወደ ዲኑ ከተመለሰ ይዛችሁት ነው፣ ካልተመለሰ ግን ከዛ አሽቀንጥራችሁ ወርውሩታል፣ ከዛ ልቀቁትና ይሞታላችሁ። ወደ ተራራ ሲያወጡት ዱዓ አደረገ። አላሁመ ክፊኒህም ቢማ ሽእተ፣ ጌታዬ ሆይ አንተ በፈለግከው ነገር እነሱም ብቃኝ ከነሱ አድነኝ ብለው አላህን ሱብሓነሁ ወተዓላ ሲማጸን ተራራው ይንቀጠቀጥና እነሱን ይደረምሳቸዋል። እሱ በሰላም ምንም ሳይሆን ይመለሳል። አላህ ሱብሓነሁ ወተዓላ ያደረገለት ከራማ ነው። ተመልሶ ወደ ንጉሱ ይሄዳል። ወደ ንጉሱ ሲሄድ ምን ሆንክ? ምን ሆኑ ካንተ ጋር የነበሩ ሰራዊቶች? አላህ ሱብሓነሁ ወተዓላ ከነሱ በቃኝ እኔን አዳነኝ አለ። ሌላ ሰራዊት ያዘና በሉ እንግዲህ በታንኳ ወይም በጀልባ ማለት ነው አሳፍሩትና መሀል ባህር ላይ ውሰዱታል። መሀል ላይ ስትደርሱ ወደ ዲኑ እንዲመለስ እዘዙታል። ከተመለሰ ይዛችሁት ነው፣ ካልተመለሰ ግን እዛ ውስጥ አስምጡታላችሁ። ይዘው ሲሄዱ አሁንም አላህን ሱብሓነሁ ወተዓላ ተማጸነ። አላሁመ ክፊኒህም ቢማ ሽእት፣ በፈለግከው ነገር ብቃኝ እነዚህን ሰዎች ከነዚህ ሰዎች ሸር ተከላከልልኝ ብለው አላህን ሱብሓነሁ ወተዓላ ተማጸነ። ፈስተጃበ አላሁ ዱዓአሁ፣ አላህ ሱብሓነሁ ወተዓላ ዱዓውን ተቀበለው። ጀልባዋ ተገለበጠችና እነሱን አሰመጠቻቸው። እሱ ዳነ።
ምንም ሳይሆን ተመለሰ። አሁንም ወደ ንጉሱ ተመለሰ። አሁንም ሲመጣ እኔ ልንገርህ አትልፋ አለ። ምንም ብታረግ እኔ ልገለኝ አይችልም። ነገር ግን እኔ የምሞትበት አጭር ቀላል ሲስተም አለ። ያንን እነግርሃለሁ ያበቃልኛል። ካልሆነ ምንም ብታረግ እኔ ልገለኝ አይችልም። እሺ ምንድነው? በምን መልኩ ነው የምትሞተው ሲለው ምን ታደርጋለህ መሰለህ? ህዝቦችን እንዳለ ጥራና ሰፊ ሜዳ ላይ ሰብስባቸዋል። ከሰበሰብካቸው በኋላ የተምር ዛፍ ግንድ ላይ ስቀለኝ። ከሰቀልከኝ በኋላ የኔን ቀስት ይዘህ ቢስሚላሂ ረቢል ጉላም ብለህ ቀስቱን ልቀቅ እሞታለሁ እንዳለው እሱ ሲሞትም እንግዲህ ዳዕዋን ተውሂድን ለሰዎች አስተላልፎ መሞት ነው ዓላማው ማለት ነው። በመሆኑም በቃ ይሄ ደግሞ አንድ ነገር ብቻ ነው ፊት ለፊቱ የሚታየው፣ ይህን ሰውዬ መግደል ብቻ ነው የሚታየው። ምን ማድረግ የነገረውን ማድረግ ምን አይነት ውጤት እንደሚያመጣ አልተረዳም። ስለዚህ ወሰደውና እንዳለው ህዝቡን ሁሉ ጠራ። ህዝቡ ሁሉ ተሰበሰበ። የተምር ዛፍ ግንድ ላይ ሰቀለው። ከዚያ ቀስቱን መዘዝ አደረገና ቢስሚላህ ረቢል ጉላም በአላህ ስም በዚህ ልጅ ጌታ ስም በዚህ ልጅ ጌታ ስም ብሎ ቀስቱን ሲለቅ ሄደና አንጎሉ ላይ ተሰካበት። አንጎሉ ላይ ተሰካ። እጁን እዛ ላይ ያደረገና ሞተ ማለት ነው። ይሄኔ እስካሁን ድረስ በተለያየ መልኩ ሊገለው ቢያስብ አልሞተም፣ አልተሳካለትም። የሞተው በየትኛው መንገድ ነው? ቢስሚላህ ረቢል ጉላም ስላለ አይደለ? በአላህ ስም በዚህ ልጅ ጌታ ስም ብሎ ስለለቀቀ ነው የሞተው። ስለዚህ ሰው ሁሉ ወደ አቅሉ ተመለሰ። ረቡል ጉላም የሚያሳካ ከሆነ መመለክ ያለበት ረቡል ጉላም የልጁ ጌታ። እዚህ ሁሉም አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ሁሉም መሰከረ። ያው አሽሀዱ አነ ሙሐመደን ረሱሉላህ እኛ ነን የምንለው፣ እነሱ እንግዲህ በነቢያቸው አመኑ፣ በአላህ ስብሓነሁ ወተዓላ ብቸኛ ተመላኪነት መሰከሩ ማለት ነው። በዚህ ሰዓት ሰራዊቶቹ መጡና ለንጉሱ ስትሰገው የነበረው መከራ ይኸው አንተ ደጃፍ ድረስ መጣ አሉት። ምንድን ነው ምን ተከሰተ ሲላቸው ሁሉም አመኑ አለ። ሁሉም አመኑ። እንዴት? ያው ቢስሚላህ ረቢል ጉላም ብለህ አይደል እንደ ገደልከው። ስለዚህ ሁሉም አመኑ። እንግዲህ የድርቀቱ ካፊር አላህ ስብሓነሁ ወተዓላ የሂዳያን መንገድ ካልመራው እንዴት እንደሚድረቀረቅ ተመልከቱ። ይህ ሁሉ ነገር ሲከሰት ወደ አቅሉ አልተመለሰም። እሱ ከመወለዱ በፊት እንዳልነበረ ያውቃል አይደለም? ይህ ንጉሥ እኔ ጌታ ነኝ የሚለው እኮ ከመወለዱ በፊት እሱ ራሱ አልነበረም አይደለም? አላህ ስብሓነሁ ወተዓላ ምንድነው ጅማሬ የሌለው ነው አይደለም? ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ ወልአወሉ ወልአኺር ወዛሂሩ ወልባጢን ነው። አላህ ስብሓነሁ ወተዓላ ጅማሬ መጨረሻ የሌለው የማይወልድ የማይወለድ ያልወለደ ያልተወለደ አምሳያ የሌለው ነው። ይህ ሰው ግን ደካማነቱን ያውቃል። ይርበዋል፣ ይበላል፣ ይጠማዋል፣ ይጠጣል። ከዛ የበላውን ነገር ደግሞ ያወጣል አይደለ? እንደዚህ ሆኖ አምላክ ነኝ ሲል ሐሰተኛ እንደሆነ ነፍሱ በደንብ ያውቃል። ፊርዓውን ራሱ አላህ ስብሓነሁ ወተዓላ ወጀሐዱ ቢሃ ወስተይቀነትሃ አንፉሱሁም ነው ያለው። ያሁሉ ሲንቦጣረር ጌታችሁ ነኝ አነ ረብኩሙል አዕላ ሲል ነፍስያው ግን በሚገባ ፈጣሪ እንዳልሆነ ደካማ ፍጡር እንደሆነ ትነግረዋለች፣ ነፍሱ ራሱ ማለት ነው። ስለዚህ ወደ ነፍሱም ወደ አቅሉም ወደሚያየውም ተአምር ሊመለስ አልቻለም። እነዚህ ሁሉ ህዝቦች ሲያምኑ እሱ ማመን ሲገባው ወደ ሐቅ መመለስ ሲገባው ካልሆነም ደግሞ ሊተዋቸው ሲገባው ምን አደረገ? ሁሉንም ህዝብ መቅጣት ፈለገ። ሁሉንም ምንም ሳያስቀር ማለት ሁሉም ያመኑት እንዲቀጡ አደረገ። ምን ይደረግ አለ? መንገዱ አፋፍ ላይ አደገኛ ገደል ቁፋሮ እንዲቆፈር አደረገ። ከተቆፈረ በኋላ አደገኛ እሳት እንዲቀጣጠል አደረገ። እዛ እሳት ላይ ያላመኑት እንዲገቡ አደረገ። ጽናራላ ሁላችሁም በሉ እንግዲህ ወደ ዲናችሁ ማትመለሱ ከሆነ ወደ እሳቱ ግቡ አላቸው። ወደ ኩፍር አይመለስም። አላህ ስብሓነሁ ወተዓላ ኢማንን ልብ ውስጥ ያመቻቸለት ሰው እሳት ውስጥ መግባትን ይበልጥ ይመርጣል አይደል? ነቢያችን ሰለላሁ ዐለይሂ ወሰለም
የኢማን ጥፍጥና ከሚገኝባቸው ነገሮች ውስጥ አንዱ ምን አሉ? አንድ ሰው ወደ ኩፍር ከመመለስ ይልቅ እሳት ውስጥ መግባትን የሚመርጥ የሚወድ ከሆነ ይሄ ኢማንን ጣዕም ያገኛል። በዚህ አይነቱ የኢማን ጣዕም ያገኘ ኢማን ልብ ውስጥ የተመቻቸ ሰው በምንም ነገር ሊበገር አይችልም። ቢበዛ ምን ሊያደርግ ይችላል? የጠላትን ግፍ የጠላትን ስቃይ ለማምለጥ ሲፈልግ ሸሪዓችን ያገራራለትን ነገር ያደርጋል። ኢላ መን ኡክሪሀ ወቀልቡሁ ሙጥመኢኑን ቢልኢማን ብሎ አላህ ሱብሓነሁ ወተዓላ ተገዶ ከሆነ በእኛ በነቢያችን ሰለላሁ ዐለይሂ ወሰለም ሸሪዓ ውስጡ ሳይክድ በምላሱ የክደትን ቃል ሊናገርና ከአደጋ ራሱን ሊያተርፍ ይችላል። ይህ ለእኛ ለነቢያችን ሰለላሁ ዐለይሂ ወሰለም ኡማ የተሰጠ እድል እንጸናረለ። ስለዚህ እነዚህ ሰዎች በእምነታቸው የጸኑ ስለሆኑ የአላህን ሱብሓነሁ ወተዓላ ብቸኝነት የጀነትን መንገድ ካዩ በኋላ ወደ ጀሃነም መንገድ ሊመለሱ አይችሉም። እያንዳንዱ ሂደው እየዘለለ እሳት ውስጥ ሁሉም እሳት ውስጥ መግባት ጀመረ። አንድ ሴት ሕፃን ልጅ ያዘለች ሴት መጣችና የእሳቱ አፋፍ ላይ ከደረሰች በኋላ ፈራች፣ ወደ ኋላ አለች። ለሷ አይደለም ለልጇ ነው የፈራች። ሕፃን ልጅ ነው። አላህ ሱብሓነሁ ወተዓላ ግን አናገረው። ይህንን ሕፃን ልጅ አላህ ሱብሓነሁ ወተዓላ አናግሮት ምን አላት? ከዚህ በኋላ እኮ እሳት የለም እናቴ ሆይ፣ ስትገቢ ደግሞ በርደ ነው ሰላምን ያደርግልሻል። ከዚህ በኋላ የመጨረሻ ቅጣት ነው። ከዚህ በኋላ ያለው ምንድነው? ደስታ ብቻ ነው ብሎ አበረታታት። ዘላ ገባች። እሷም ማለት ግልጽ ነው አይደለ? ሁሉም እሳት ውስጥ ገባ። በዚህ መልኩ በእሳት አማኞችን ያነደዱትን ኩፋሮች የተመለከተ አያት ነው ይላሉ ብዙ ሙፈሲሮች ማለት ነው። ግልጽ ነው አይደለም? ቁቲለ አስሓቡል ኡኽዱድ ማለት ይሄ አልኡኽዱድ ጉድጓድ በጣም ርቀት ያለው ገደል ስምጥ ገደል እንዲቆፈር ተደረገ። ከዛ አደገኛ እሳት እንዲቀጣጠል ተደረገ። አማኞች እዛ ውስጥ እንዲገቡ ተገደዱ ማለት ነው። አላህ ሱብሓነሁ ወተዓላ ቁቲለ አስሓቡል ኡኽዱድ የጉድጓዱ ባለቤቶች በዚህ መልኩ ጉድጓድን የቆፈሩ ሰዎች ተረገመዋል። አናር ጉድጓድ ሲባል እሳት ዛቲል ወቁድ በጣም ተቀጣጣይ የሆነች እሳት የሆነችው ጉድጓድ ማለት ነው። ይህንን ያደረጉ ሰዎች አላህ ሱብሓነሁ ወተዓላ ከዝነቱ ያባረራቸው እየተረገሙ ናቸው አለ አላህ ሱብሓነሁ ወተዓላ። ኢዝ ሁም ዐለይሃ ቁዑድ በጣም የሚገርመው ደግሞ እነዚህ ሙእሚኖች ሲቃጠሉ በዚህ መልኩ ግብ ሲደርስባቸው ኢዝ ሁም በዛ ሰዓት ሁም እነዚህ አቃጣዮች ቀጪዎች ዐለይሃ ቁዑድ እዛው ቁጭ ብለው ነበር። ዐለይሃ አፋፉ ላይ ማለት ነው። ወንበራቸውን እሳቱ አጠገብ አድርገው እያዩ ሰዎች ሲቃጠሉ እየተደሰቱ ነበር። ይሄን የሚያደርጉት ምንኛ ልባቸው የደረቀ ምንኛ ልባቸው የታወረ ቢሆን። ኢዝ ሁም ዐለይሃ ቁዑድ ወሁም ዐላ ማ የፍዐሉነ ቢልሙእሚኒነ ሽሁድ እነዚህ ሰዎች አማኞች ላይ የሚፈጽሙትን ግፍ ተጥደው እዛው እየተመለከቱ ነው ይሄንን ያደረጉት አለ። ወሁም ኩፋሮች ናቸው። ዐላ ማ የፍዐሉነ ቢልሙእሚኒን ሙእሚኖች ላይ የሚሰሩትን ይህንን ግፍ በእሳት ማቃጠልን ሽሁድ ቁጭ ብለው እዛው እያዩ ነው ይሄንን ሲያደርጉ የነበሩት አለ አላህ ሱብሓነሁ ወተዓላ። ወማ ነቀሙ ሚንሁም ኢላ አን ዩእሚኑ ቢላሂል ዐዚዚል ሐሚድ ማ ነቀሙ ሚንሁም ከነሱ እኮ ደግሞ የጠሉባቸው ያልተመቻቸው ምንም ነገር የለም። እንዲህ እንዲቀጡ እንዲህ በግፍ እንዲሰቃዩ ያደረጓቸው ኢላ አን ዩእሚኑ ቢላህ በአላህ ማመን እንጂ ሌላ ምንም ነገር የለም። በአላህ ስላመኑ ብቻ ምንም ያደረጓቸው ነገር የለም። በምንም አላስከፏቸው። ያደረጉት ምንድነው? በአላህ ሱብሓነሁ ወተዓላ አመኑ። በአላህ ስላመኑ ነው ይህንን ቅጣት የሚያቀምሳቸው። ቢላሂ አልዐዚዝ አልሐሚድ አሸናፊና ምስጉን በሆነው ጌታ ስላመኑ ብቻ እንጂ ሌላ ምንም የሚያነውሩባቸው ምንም ያስከፏቸው ነገር የለም ይላል። አልዐዚዝ አሸናፊ መሆኑን እዚህ ቦታ ተናገረ አላህ ሱብሓነሁ ወተዓላ። ምንም እንኳን በሱ ያመኑ አማኞች ዱንያ ላይ የተለያየ ቅጣት፣ ሰቆቃ፣ ግፍ ቢደርስባቸውም አሸናፊ ግን አላህ ሱብሓነሁ ወተዓላ እንዲሁም የአላህ ሱብሓነሁ ወተዓላ አማኞች የሱ አምላኪዎች አሸናፊ ናቸው ምንም ቢደርስባቸው ማለት።
ግልጽ ነው አይደለም? ወሊላሂ العزة ولرسوله وللمؤمنين እንዳለው አላህ Subhanahu Wa Ta'ala አሸናፊነት የበላይነት ለአላህ Subhanahu Wa Ta'ala ነው፣ እንዲሁም ለመልእክተኛው ለአማኞችም ነው ብሏል። አማኞች ጊዜያዊ ቅጣት ጊዜያዊ ግፍ ቢደርስባቸውም ዘላለማዊ አሸናፊዎች ግን እነሱ ናቸው ማለት ነው። አልዓዚዝ አሸናፊ ማንም አይበገረው ኃያል ጌታ፣ አልሐሚድ ምስጉን ጌታ ሁሌ ሊመሰገን የሚገባው ምስጋናው የሰፋ ጌታ በሱ ብቻ አመኑ እንጂ እኮ ሌላ ምንም ያደረጉባቸው ነገር የለም። አለዚ ለሁ ሙልኩ ሰማዋት ወልአርድ እሱ ደግሞ የሰማያትና የምድር ንግስና የሱ ብቻ የሆነ ባለስልጣኑ እሱ ብቻ የሆነ ጌታ። ወላሁ አላህ Subhanahu Wa Ta'ala አላ ኩሊ ሸይኢን ሸሂድ ሁሉ ነገር ላይ ሸሂድ ሁሉን ነገር ተመልካች ተከታታይ ከሱ ቁጥጥር ማይወጣ ነው አላህ Subhanahu Wa Ta'ala። ስለዚህ እነዚህም የሆኑ የትኛውም ኩፋር የትኛውም መጥፎ ሰው አማኞች መልካሞች ላይ የሚሰሩትን ስራ ግፍ አላህ Subhanahu Wa Ta'ala እያየ ነው እየሰማ ሁሉ ነገር ላይ አላህ Subhanahu Wa Ta'ala ተቆጣጣሪ በሰሩት ስራ ምን ያደርጋል የእጃቸውን እንዲቀምሱ ያደርጋል ማለት። ኢነ الذين فتنوا المؤمنين والمؤمنات እነዚያ አማኝ ወንዶችና ሴቶችን የፈተኑ በተለያየ ፈተና ማለት ነው። ከዛም ውስጥ አንዱ እዚህ ላይ ያሉ ኩፋሮች የሰሩት ቅጣት በእሳት ማቃጠል ይሄንን የሰሩ ማንኛውም ሰው ማለት ነው። እነለዚነ ሲል እነዚህንም ሁሉንም ሰዎች የሚመለከት አጠቃላይ ማንኛውም አማኞችን የሚፈተን አማኞችን የሚያሰቃይ አማኞችን የሚያቃጥል የሚገድል ثم لم يتوبوا ተመልከቱ ይሄንን ግፍ ሰርተው ይሄንን አደገኛ ጥፋት አጥፍተው ተውበት የማያደርጉ ከሆነ ለአላህ Subhanahu Wa Ta'ala ثم لم يتوبوا ሲል ወደ ተውበት አላህ Subhanahu Wa Ta'ala እየጋበዛቸው ይህ በጣም የሚገርም የአላህ Subhanahu Wa Ta'ala መገለጫ ባህር ማ አህለመው ምንኛ ቻየ ምንኛ ታጋሽ በሱ ስላመኑ እሱን ስለተከተሉ ለሱ ተገዥ ስለሆኑ አማኞች ሲቀጡ በእሳት ሲቃጠሉ ይሄንን ሲያደርጉ አላህ Subhanahu Wa Ta'ala ወዲያው አይደለም የሚቀጣቸው። ምንድነው የሚያደርገው? ተውበት ካደረጋችሁ በሰራችሁ ስራ ተጸጸታችሁ ከተመለሳችሁ ወደ እኔ ከተመለሳችሁ እምራችኋለሁ እያላቸው የትኛውንም ግፍ የትኛውንም ጥፋት የሰራ ሰው ወደ አላህ Subhanahu Wa Ta'ala ከተመለሰ አላህ Subhanahu Wa Ta'ala ይምረዋል። ለዛ ነው قال الحسن البصري من ይላሉ እዚህ ጋር انظروا الى هذا الكرم والجود ተመልከቱ ይህንን ችሮታ የአላህን ችሮታ የሱን እዝነት ተመልከቱ። قتلوا اولياءه ወዳጆቹን ገደሉ አቃጠሉ አሰቃዩ وهو يدعوهم الى التوبه والمغفره ነገር ግን አላህ Subhanahu Wa Ta'ala ወደ ተውበት ወደ መግፊራ ይጠራቸዋል። ተውበት አድርጉ ተውበት ካደረጋችሁ እንዲህ አይነት አደገኛ ግፍ ፈጽማችሁ ራሱ እምራቸዋለሁ እያለ ይህ የአላህ Subhanahu Wa Ta'ala መገለጫ ባህሪ ነው። ليس كمثله شيء አላህ Subhanahu Wa Ta'ala 100 ሰዎችን ያረደን ሰው ተውበቱን ተቀብሎታል አይደለም? 99 ሰዎችን ገደለና ወደ አንድ ራሂብ መጣ። ባህታዊ ነው ግን ዕውቀት የለውም አላህን አምላኪ ነው። 99 ነፍሳት ብቻለውና ወደ አላህ መመለስ ፈልጌ ነው ብመለስ አላህ ይምረኛል ሲለው እንዴት አለ 99 ነፍስ ገድለ እንዴት ይምራል? ተስፋ ሲያስቆርጠው እሱንም አንገቱን ሰየፈው መቶኛ ያደረገው ማለት ከጸናራዳ ዑለማዎች ምን ይላሉ? ምንም እንኳን አንድ ሰው አይቢድ ቢሆን ቀን የሚጾም ለሊት የሚሰግድ የሚቀራ የሚዘክር ቢሆን ዕውቀት ከሌለው ለራሱም ለማህበረሰብም ጉዳትን እንጂ ሌላ ምንም አያተርፍም። ግልጽ ነው አይደል? ትንሽዬ ዕውቀት ካለው በዕውቀቱ መስራት የማያውቅ ከሆነ እያወቀ እየጠየቀ መተግበር ነው እንጂ ያለበት እንዴት ፈትዋ ይሰጣል? ጃሂል ፈትዋ ይሰጣል እንዴ? በዘመናችን ካልሆነ በስተቀር ማለት ጃሂል ፈትዋ የሚሰጠው በዘመናችን በፌስቡክ በቲክቶክ በምናምን በመሳሰሉት ነው እንጂ ጃሂል ያለ ዕውቀት በፍጹም ፈትዋ መስጠት የለበትም። ስለዚህ ሰየፈው እሱ ነው። ከሰየፈው በኋላ አሁንም
መፍትሄ ይፈልጋል። ወደ አላህ መቅረብ ነው የፈለገው፣ ወደ ጌታው መሄድ ነው የፈለገው። ስለዚህ አሁንም ጥያቄውን ሲቀጥል ወደ አንድ ዓሊም መሩት። ቅድም ዒልም አልነበረውም፣ ይሄ ግን ዓሊም ፈቂህ ዲንን የሚያውቅ። ስለዚህ ወደ እሱ ሄደና ጠየቅ። 100 ሰው ገድያለሁ፣ ቅድም 99 ነበር። 100 ነፍስ አጥፍቻለሁና ወደ አላህ መመለስ ፈለጋለሁ፣ ብመለስ አላህ ይቀበለኛል አለ። እንዲህ ወደ እሱ ከተመለስክ ምን የሚያግደው ነገር አለ አንተን ከመቀበል? አላህ ሱብሓነሁ ወተዓላ በደንብ ነው እንጂ የሚቀበላል። በትክክል አንድ ሰው ተውበት ካደረገ በሰራው ጥፋት ተጸጽቶ ያንን ጥፋት እርግፍ አድርጎ ትቶ ዳግም ላለመስራት ወስኖ ከሆነ አላህ ይቀበሏል። ሽርክን የሚያክል አደገኛ ጥፋት፣ በአላህ ማጋራትን የሚያክል አደገኛ ጥፋት እኮ አንድ ሰው ሲተውበት ወደ ተውሂድ ወደ እስልምና ሲመለስ አላህ ይምረዋል አይደለም? ታዲያ አላህ ሱብሓነሁ ወተዓላ ይህንን ሰው ማረው። ሐዲሱን ታውቁታላችሁ። መጨረሻ ላይ መሀል መንገድ ላይ ሞተ ኢላ አኺሪል ሐዲስ ማለት ነው። አላህ ሱብሓነሁ ወተዓላ በየትኛውም ጥፋት ያለ ሰው ከተወበተ ይመለሰዋል እና እነዚህም ሰዎች ቢተውብቱ ኖሮ አላህ ሱብሓነሁ ወተዓላ ይምራቸው ነበር። ثم لم يتوبوا فلهم عذاب جهنم ولهم عذاب من على الله سبحانه وتعالى ثم لم يتوبوا فلهم عذاب جهنم للناس جهنم ቅጣት አላቸው ولهم عذاب الحريق አቃጣይ እሳትም አላቸው። ሙእሚኖችን እንዳቃጠሉ እነሱም ይቃጠላሉ ማለት ነው። እነሱም መቃጠላቸው አይቀርም። እንደውም የሙእሚኖች ቃጠሉ ቀላል፣ ሙእሚኖች ነፍሳቸው እስኪወጣ ብቻ ነው የሚቃጠሉት። እነዚህ ሰዎች ግን ነፍሳቸው ወጣ ከተመለሰች በኋላ ዳግም እንዳትወጣ እንዳይሞቱ እንዳይድኑ ሆኖ ነው የሚቃጠሉት ጀሃነም ውስጥ ማለት ነው። إن الذين آمنوا وعملوا الصالحات لهم جنات تجري من تحتها الأنهار ذلك الفوز الكبير إن بطش ربك لشديد إنه هو يبدئ ويعيد وهو الغفور الودود ذو العرش المجيد فعال لما يريد هل أتاك حديث الجنود فرعون وثمود بل الذين كفروا في تكذيب والله من ورائهم محيط بل هو قرآن مجيد في لوح محفوظ. قال الله عز وجل إن الذين آمنوا وعملوا الصالحات ስለ ኩፋሮች ቅጣት ከተናገረ በኋላ ስለ አማኞች ደግሞ እድል ሲናገር ምን ይላል? إن الذين آمنوا እነዚያ ያመኑት ደግሞ ያመኑት ሲባል የሚያምኑበት ነገር አልተጠቀሰም። ቁርአን ላይ ብዙ ጊዜ إن الذين آمنوا ብሎ ዝም ይላል። አመኑ ቢላህ ወይም አመኑ ቢልየውሚል አኺር መሳሰሉትን አይጠቅስም። ምንድነው? لإفادة العموم በሁሉም መታመን ባለባቸው ነገሮች ሁሉ ያመኑ ማለት ነው። በአንዱ አምኖ በሌላው ካዳ አማኝ አይባልም። ስለዚህ በሁሉም አላህ ሱብሓነሁ ወተዓላ ባላቸው መልእክተኛው አለይሂ ሰላቱ ሰላም በተናገሯቸው ነገሮች ሁሉ ያመኑ ማለት ነው። ወዐሚሉ ሷሊሐት መልካምንም ስራዎች የሰሩ ለሁም ጀናቱን ለእነዚህ ሰዎች ጀነቶች አላቸው። ጀነቶች የደስታ የስኬት የድሎት ሀገሮች ማለት ነው። አበባዎች፣ አትክልቶች፣ ፍራፍሬዎች፣ ሚስቶች፣ ህይወት በአጠቃላይ የተሟላ ህይወት ያለበት ሀገር ለነሱ አለላቸው። ተጅሪ ሚን ተሕቲሃ አልአንሃር ከስሮቿ የተለያዩ ወንዞች የሚፈሱባት የማር፣ የወተት፣ የጠጅ፣ የውሃ የመሳሰሉ ወንዞች ከስሮች እነሱ በሚፈልጉት አቅጣጫ ሳያበሰብሳቸው ሳይረበሻቸው በተመቻቸ ሁኔታ የሚፈስላቸው ናቸው ይላል። ذلك الفوز الكبير ይህ በጣም ትልቅ እድል ነው ይላል አላህ Subhanahu Wa Ta'ala። ትልቅ እድል ማለት ጀነት መግባት የአላህ Subhanahu Wa Ta'ala ስጦታ
ጀነትን መውረስ ከዚህ በላይ እድል የለም ማለት ነው። ምንም አይነት እድል ዱንያ ላይ ስማ፣ ምንም አይነት እድል ከዛ ሁሉ እድል በላይ ጀነትን ማግኘት። ምክንያቱም ጀነት ውስጥ ኑሮ ትጀምራለህ፣ ብለህ እውነተኛ ኑሮ ትጀምራለህ። ያንን ኑሮ ደግሞ ሁሌ ታጣጥመዋለህ፣ አያበቃም። ማብቂያ ማለቂያ የለውም። ማርጀት፣ መድከም፣ መታመም የሚባል የለም። የምትፈልገውን ሁሉ ታገኛለህ። ወፊሃ ማ ተሽተሂህ ልአንፉስ ወተለዙ ልአዕዩን፣ ነፍስ የሚፈልገው ሁሉ እዛ ውስጥ አለ። አይንን የሚያረካ ነገር ሁሉ አለ። ክፋት 1% የለም። አስቀያሚ ነገር ምንም የለም። ኸላስ ያ ነገር ደግሞ ያ ደስታ፣ ያ ስኬት፣ ያ ምቾት የሚሰለች አይደለም። ሁሌ የሚታደስ፣ ሁሌ አዲስ፣ ሁሌ በአዲስ መልክ የምታየውና የምታጣጥመው ህይወት ነው። እስከ መቼ? እስከ 1 ሚሊዮን ዓመት አይደለም፣ በርካታ ዓመታት ከዛም በላይ ማብቂያ የሌለው ሁሌ ማለት ዘወትር ኻሊዲነ ፊሃ አበደን አለ አላህ ሱብሓነሁ ወተዓላ። ይህ ታላቅ ትልቅ ዕድል ነው። ኢነ በጥሸ ረቢከ ለሸዲድ፣ የጌታህ የቅጣት አያያዝ ለሸዲድ እጅግ በጣም ብርቱ ነው። ኩፋሮች ላይ በሱ ያላመኑትን ያላገጡትን መጥፎ ድርጊት የፈጸሙትን ሲይዛቸው ሲቀጣቸው ብርቱ አያያዝ አደገኛ ቅጣት ነው የሚቀጣቸው። ኢነሁ አላህ ሱብሓነሁ ወተዓላ ሁወ ዩብዲኡ ወዩዒድ፣ እሱ ይጀምራል ፍጥረትን ማለት ነው። መጀመሪያ የሚፈጥረው እሱ ነው። ወዩዒድ ይደግማለም፣ ዳግም ሕያው ያደርጋል። ከሞትክ በኋላ እንደገና ይቀሰቅሳል ማለት ነው። ወይም ደግሞ ሌላው ተፍሲር ምንድነው? ዩብዲኡ አልዐዛብ፣ ኩፋሮች ላይ የዱንያን ቅጣት ይጀምርባቸዋል። ወዩዒድ፣ ዳግም ደግሞ አኺራ ላይ ይቀጣቸዋል በድጋሚ ማለት ነው። ለዚህም ተብሏል። አላ ኩሊ ሐል ይህ የአላህ ሱብሓነሁ ወተዓላ ችሎታ የእሱን ሀያልነት የሚያሳይ ነው። መጀመሪያ የፈጠረው ያለምንም አጋዥ የሰው ልጅ ከጭቃ እንዲሁም ደግሞ የአደም ዝርያዎችን ከፍትወት ጠብታ ከደካማ ፈሳሽ ሆኖ ሳለ ከሞቱ በኋላ አጥንታቸው ደቆ ስጋቸው መሬት በልቶት ከጠፉ ከበሰበሱ በኋላ እንደገና ደግሞ ሕያው ያደርጋቸዋል ማለት ነው። ወዩዒድ ዩዒድሁም ኢለል ሐያት አልጀዲዳ፣ ወደ አዲስ ሕይወት ይመለሳቸዋል። ወሁወ አላህ ሱብሓነሁ ወተዓላ አልገፉር፣ መሃሪ ነው። ምህረቱ እጅግ በጣም የሰፋ ለገፉር ፈዑል የሚለው ወዝን የዓረብኛ መመዘኛ ቃላት መመዘኛ ፈዑል ሲጋ ሙባለጋ ይባላል። በዛ ባህሪ እጅግ በጣም ከፍተኛ ደረጃ ላይ ያለ ማለት ነው። ገፉር ማለት ምህረተ ሰፊ ማለት ምህረቱ ማብቂያ የሌለው። አልወዱድ፣ ወዱድ ወዳጅ፣ አማኞችን የሚወድ እንዲሁም አማኞች እንዲወዱትም የሚያደርግ መልካም እየሰራላቸው እያገዛቸው እየረዳቸው አማኞች እንዲወዱት ያደርጋል። ስለዚህ ወዳጅም ተወዳጅም ነው። ወዱድ ማለት ወዳጅ ተወዳጅ ማለት ነው። በአማኞች የሚወደድ እሱም ደግሞ አማኞችን ነቢያትን መልካሞችን የሚወድ ዙል ዐርሽ አልመጂድ፣ አላህ ሱብሓነሁ ወተዓላ ዙል ዐርሽ የዐርሽ ባለቤት ነው። ዐርሽ ማለት በጣም ግዙፍ ፍጡር፣ በጣም ግዙፍ ፍጡር። መሬት ከሰማይ አንጻር አሉ ነቢያችን ሰለላሁ ዐለይሂ ወሰለም፣ መሬት ላይ በጣም ግዙፍ ሜዳ ላይ እንደተጣለ ቀለበት ናት አሉ። መሬት እንደ ቀለበት ናት ከሰማይ አንጻር ነው። ሰማይ ደግሞ ከኩርሲይ አንጻር እንደዛኛው ቀለበትና እንደዛኛው መሬት ናት አሉ። እንደ ቀለበት ነው የሚሆነው ከኩርሲይ አንጻር ነው። ሰማይ በጣም ግዙፍ ፍጡር ነው። ከኩርሲይ አንጻር ግን መሬት ላይ እንደተጣለ ቀለበት ነው የሚሆነው። ኩርሲይ ደግሞ ከዐርሽ አንጻር እንደዛ ቀለበትና እንደዛ መሬት ነው። ኩርሲይ በጣም ኢምንት ይሆናል ከዐርሽ አንጻር ማለት ነው። ዐርሽ እጅግ በጣም ግዙፍ ፍጡር ነው። አላህ ሱብሓነሁ ወተዓላ ዐርሽንም ከዐርሽ በታች ያሉትንም የሚፈጥር ነው። ወሁወል ኸላቁል ዐሊም፣ የፈለገውን በፈለገው ሰዓት የሚፈጥር ነው። ምንም ለመፍጠር የሚሳነው የሚያቅተው ነገር የለም። ኢነማ አምሩሁ ኢዛ አራደ ሸይአን አን የቁለ ለሁ ኩን፣ ማንኛውም ነገር ሲፈልግ ሁን ይለዋል፣ ፈየኩን ይሆናል። አለቀ አለቀ። ምንም የሚሳነው የሚከብደው ነገር ውጣ ውረድ የሚባል ፕላን ማውጣት መተጋገዝ መረባረብ የሚባል የለም። ሁን ይሆናል። አለቀ።
ጽናራዳ ذل عرش በጣም ግዙፍ የሆነው ፍጡር አላህ Subhanahu Wa Ta'ala ለሱ የመረጠው ፍጡር ነው عرش እሱ ላይ ነው የሆነው አላህ Subhanahu Wa Ta'ala የዚህ ትልቁ ፍጡር ባለቤት ذو العرش صاحب العرش የعرش ባለቤት المجيد المجيد ሁለት ቅራአት አለ بالضم والكسر رفع ካደረግነው المجيد الله ማለት ነው الله سبحانه وتعالى ከላይ ጀምሮ ስለሱ እየተናገረ ነው إنه هو يبدئ ويعيد وهو الغفور الودود ذو العرش المجيد وهو المجيد ማለት مجيد በጣም ታላቅ በሁሉ ነገር የሰፋ ማለት ነው መጂድ ማለት በእውቀቱ የሰፋ በዝነቱ የሰፋ በችሎታው የሰፋ ባዛኝነቱ የሰፋ በሁሉ ነገር ሰፊ ሁሉንም መልካም ስሞች የሚያካትት ስም ነው ይላሉ ዑለማዎች አልመጂድ የሚለው በሁሉ ነገሩ የሰፋ አምሳያ የሌለው ታላቅ ጌታ ነው ማለት ነው አልመጂድ አልመጂዱ በሚለው ረፍዕ አድርገን ከቀራ ነው አላህን ነው የሚመለከተው المجيد بالجر كونه دمو يا عرش مجلጫ ነው ذو العرش المجيد በጣም ሰፊ በጣም ግዙፍ የሆነው عرش ባለቤት ማለት ነው ሁለቱም ቅራአት አለ المجيد በሚለው የعرش መገለጫ ነው በጣም ግዙፍ ሰፊ የሆነው عرش ባለቤት ማለት ነው المجيد ካለን ደግሞ አላህ ራሱ በጣም ታላቅ በሁሉ ነገሩ ሰፊ ሆነ ጌታ ማለት ነው فعال لما يريد يفلغون ነገር ሰሪ ነው فعال صيغه مبالغه ለስራው ገደብ የሌለው ማብቂያ የሌለው ምንም ነገር ለመስራት ምንም የማያቀተው ማለት فعال لما يريد يفلغون ሁሉም ይሰራል ይፈለገውን ይሰራል ሲባል ደግሞ ዝም ብሎ በዘፈቀደ የሚሰራ እንዳይመስላችሁ ስራ ሁሉ በህክማ የታጀበ ነው በጥበብ ማንኛውም ነገር ሲሰራ ለታላቅ ጥበብ ነው እሱ ዘንድ መጥፎ የሚባል ስራ የለም ሁሉም ጥበባዊ ነው ከኛ አንፃር መጥፎና ጥሩ ምንላቸው ውጤቶች ይኖሩ እንጂ ከአላህ ስራ አንፃር መጥፎ የሚባል የለም ሁሉም በህክማ በጥበብ የተሞሉ ናቸው هل اتاك حديث الجنود يا ሰራዊቶች ታሪክ አልደረሰህም ምን ነግሬህ አይደለ እንደማለት يعني ሰራዊቶች በጣም ግዙፍ ሀያላን የተባሉ ፍጥረታት አላህ Subhanahu Wa Ta'ala ላይ ሲንቦጣረሩ የደረሰባቸውን ቅጣት ያገኙትን የስራቸው ውጤት ሰምተህ አይደል እንዴ እንደማለት حديث الجنود የተባሉት فرعون وثمود فرعون እና ثمود ሌሎችም ማለት فرعون انا ربكم الاعلى ما علمت لكم من اله غيري እስከማለት ድረስ የደረሰ ثمود የሷሊህ ህዝቦች አላህ Subhanahu Wa Ta'ala በጩኸት በድምጽ ያጠፋቸው ህዝቦች እነዚህ ሁሉ ሲንቦጣረሩ አላህ Subhanahu Wa Ta'ala በቀላል ነገር አጥፍቷቸው አይደለም فرعون እኔ ሁላችሁም ጌታ ነኝ ሲል ውሃ ባህር እንዲያሰጥሙ አደረገ ከራሱ ሊከላከል አልቻለም ማለት ነው ራሱን ሊያድንም ራሱ አልቻለም ማለት بل الذين كفروا في تكذيب ይልቁንም እዚህ ኩፋሮች ምንም አይነት ታሪክ ቢነበብባቸው ምንም አይነት የአላህ አጃኢብ ቢደጋገምባቸው في تكذيب ማስተባበል ውስጥ ናቸው በማስተባበል ውስጥ የተዘፈቁ አስተባባይነት የማይላቀቃቸው መገለጫቸው ነው ማለት والله من ورائهم محيط الله سبحانه وتعالى ግን በዙሪያቸው ያካበበ ነው ከሱ የሚያመልጡ አይደሉም የትኛውም ጥጋበኛ የትኛውም ትዕቢተኛ እዚህ አያት ላይ የተጠቀሱ ሙእሚኖችን በእሳት ያቃጠሉ ጀባቢሮችም ይሁኑ ፍርዓውንም ሰሙድም ሌሎችም ማለት ነው የነሱን አርአያ ተከተለ ትዕቢተኛ የትኛውም ዘመን ያለ ከአላህ Subhanahu Wa Ta'ala ሊያመልጥ አይችልም አላህ በዙሪያው ያካበበ ሁሉም የሥራውን ዋጋ የሚያገኝ ነው ማለት بل هو قرآن مجيد ምንም ኩፋሮች ቢያስተባብሉም ብዙ ነገሮችን የወደፊትንም ያለፈንም የተለያዩ ቂሶችንም የሚተርክ ቁርአንን ቢያስተባብሉም ቁርአን ግን መጂድ ሆኖ ይቀጥላል መጂድ بل هو قرآن مجيد مجيد ማለት ሰፊ ዕውቀትን ያዘለ መጽሐፍ ማለት ታላቅ የሆነ በሁሉ ነገሩ ታላቅ ምክንያቱም ከታላቁ ጌታ
የመጣ በመሆኑ የታላቁ ጌታ ንግግር በመሆኑ ምንድነው በሁሉ ነገሩ የሰፋ ታላቅ ነው ቁርአን ፊ ለውሒን መሕፉዝ በተጠበቀም ሰሌዳ ነው አላህ ሱብሓነሁ ወተዓላ ዘንድ የተጠበቀ ነው ከመሰረዝ ከመቀነስ ከመጨመር ከየትኛውም ነገር አላህ ሱብሓነሁ ወተዓላ የሚጠብቀው ያከበረው ያላቀው መጽሐፍ ነው ይላል አላህ ሱብሓነሁ ወተዓላ አላህ ሱብሓነሁ ወተዓላ የሱን ንግግር በሚገባ ከሚገነዘቡ ያደርገን የሱን ትእዛዝ ከሚፈጽሙ ክልከላውን ከሚርቁ የሱን ባህሪያት የሱን ታላቅነት ከሚረዱና አላህ ሱብሓነሁ ወተዓላ ከሚያለቁ ባሮቹ ያደርገን ሰለላሁ ዐለይሂ ወሰለም ወባሪክ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን